بسم الله الحمد لله والصلاة والسلام على رسول الله صلى الله عليه وسلم ودنا يتكبرات في تبتك تتعجن انديتناجو السلام عليكم ورحمة الله وبركاته زاري بالله فكر كونه يمنا سورة الكوثر يهتكتاتشني هنا الدرس سيون كسورة الفاتحة أنستن سورة الناس إيان سورة الكوثر لا يدرسنا إن شاء الله زاري منا سورة الكوثر يميوني هنا المعلتنا سورة الكوثر إن شاء الله سنكرا مجمريا قراءة كرتن ودا تجد ما بريون قبالا بسم الله الرحمن الرحيم إنا أعطيناك الكوثر إنا أعطيناك الكوثر إن شاء الله بسم الله الرحمن الرحيم የሚለውን ኢንሻአላህ እንደዚህ አይነቶች ማብራሪያ ከፈለጋችሁ በኋላ መልሳችሁ ለብቻ በደንብ በተብራሩና ሰፋ ባለ መልኩ ኢንሻአላህ ሰርችላችኋለሁኝ። አሁን ቀጥታ ወደ የሱረቱል ከውሰር የመጀመሪያው አያ ነው የምንሄደው። ሱረቱል ከውሰር መጀመሪያ አያ ላይ የምናገኘው ማነው? ሐምዛ ናት። ይህች ሐምዛ ከስራ ሆና ናት የምናገኛት። አብዛኞቻችን ከስራ ላይ ስለምንቸገር ምን እናደርጋለን? ተድሪብ በመለማመድ ማምጣት ይኖርብናል። ኢ እና ኢ አንድ አይነት አይደለም። ወደ ሱኩን እንዳይሄድ ኢና ሳይሆን ኢና ነው እንጂ እና አይደለም። እንደዚህ አይነቶች ስህተቶች ስለሚኖሩ ሐምዛውን ቀጠን አድርገን ከስራ አድርገን እንቀራለን። ቀጣይ ላይ ኢና ስንል ኑን ላይ ሸዳለች። ይህች ሸዳ ምንድናት? ስሟ እዚህ ጋር መጥቷል። ጉነህ ካሚላ ጉናዋ ሙሉ በሙሉ የሞላ ጉናህ ማለት በመጀመሪያ ምንድነው? በአፍንጫ የሚወጣ ድምጽ ማለት ነው። ይህ ድምጿ ኑን የጉና ፊደል በአፍንጫ የሚወጣ ድምጽ ስላላት ሙሉ የሞላ ወይም ደግሞ ሙሉ የሆነ ጉናህ ነው የምናወጣው ማለት ነው። ኢና ሱኩኑ ላይ እዚህ ሸዳው ላይ ልክ ይህን የመሰለው የጉናው አይነት ማለት ነው። እንደዚህ ፈትሐ ሆኖ ሸዳ ሆኖ ከመጣ ኑን ጉናን ይዟለን በደንብ ይኽፋ ወይም የሞላው ጉና የሆነ የሞላ ጉና ትክክለኛ ጉና ነው ማለት ነው ኑን ላይ የሚወጣው። ሌላ አይነቶች ጉና አይነቶች ስላሉ ምክንያቱም እንደ ኢኽፋ አይነቶች ስለሚመጡ እነዛ ላይ ግን እንደዚህ የሞላ ኢድጋም ጉና ላይኖር ይችላልና እነዛ ላይ መጠንቀቅ፣ እዚህ ላይ ደግሞ ማስተካከል ይኖርብናል ማለት ነው። ወደ ቀጣይ ላይ ስንሄድ ኢነ ካልን በኋላ ና የሚለው እዚች ጋር ይህች አሊፍ መድ ናት። አሊፍ መድ ቃይዳ ላይ አብዛኞቻችን አሊፍ መድ እያልን ቀርተናታል። ወደ ቁርአን ስንገባ ደግሞ ስሟ ይቀየራል ማለት ነው። ስሟ ምንድነው የሚሆነው? መድ ሙንፈሲል ወይም ደግሞ መዱል ጃኢዝ አልሙንፈሲል በመባል ይታወቃል። የታወቀ መድ ማለት ነው፣ ወይም ደግሞ የተፈቀደ መድ ነው። ይህ መድ እስከ ስንት ድረስ ነው የምንስበው ከተባለ እስከ 4 እና 5 ያክል ድረስ እንስበዋለን። 5 እና 4 ያክል ሐረካት እስከ 5 እና 4 ሐረካ ድረስ እንስበዋለን ማለት ነው። ለምሳሌ ኢና ይህ ከሆነ እስከ 4 ነው የሳብኩት። በ5 እንቅራው ከተባለ ደግሞ ኢና አያችሁታ ይህን ይመስላል ማለት ነው። ይህንን መዱን እንዴት ነው የምንለየው ከተባለ ልክ የ5 እና የ4 ሐረካ የምንልበትን ጊዜ አንድ መድ ላይ መጠቀም ማለት ነው። 4 እና 5 ሐረካ ወይም ደግሞ 5 እና 4 እና 5 ፊደል በምንልበት የቆይታ ጊዜ አንድ ፊደል ላይ ወይም አንድ መድ ላይ መጠቀም ማለት ነው። ይህ ኑኑ እንደዚህ ነው የምናወጣው። ኢና አ ስንል ሐምዛዋንም አይኗንም እናቀጥናታለን። እዚህ ጋር አያችሁታ ሳይሆን ልክ በዚህ መልኩ እንቀራለን። አዕጣ አያችሁታ አዕጣይናከ ኢና አዕጣ እነዚህ ሁለቱን እናቀጥናለን ብለናል። ወደ ጣ ስንሄድ ደግሞ ጣ ፊደሏ የምንድናት? የሙፈኸማ ናት። ተፍኺም ትባላለች። ተፍኺም ብሎ ማለት ጣ የሚወፍር ፊደል ነው ማለት ነው። ተፍኺም ጣ ከሚወፍሩ ፊደላቶች ናቸው። ተፍኺም ማለት ማወፈር ማለት ነው። ስለዚህ ጣን እናወፍረዋለን። እንደ አማርኛው ጠ አንጠቀም ማለት ነው። አዕጣይናከ ሳይሆን አዕጣይናከ ልክ በዚህ መልኩ ጣን አወፍረን እንቀራለን ማለት ነው። እነዚህ የሚወፍሩ ፊደላቶች ስንት ናቸው ተባብለን አይተናል። ኢንሻአላህ 6 ያክል ናቸው። ኹሳ ዳጢን ቂዝ ብለን አይተናል ከዚህ በፊት። ኢንሻአላህ መለስ ብላችሁ ማየት ትችላላችሁ። እያብራራን ስናያቸው ደግሞ ኸ፣ ሷድ፣ ዳድ፣ ገይን፣ ጣ እና
ቃፍና ዛ ናቸው ማለት ነው። እነዚህ ስድስቶቹ የሚወፍሩ ፊደላቶች ናቸው። ማንኛውም ቦታ ላይ ፈትሐ ዶማ ሆኖ ስናገኛቸው እናወፍራቸዋለን ማለት ነው። አዕጣይ ስንል ደግሞ እዚህ ጋር ያ ላይ ሱኩን መጥቷል። ይህች ሱኩን ምንድን ነው የምናደርጋት? እዛው ላይ ነው የምንይዘው፣ አናናጥረውም ማለት ነው። አብዛኞቻችን ሱኩን ሲሆን ፊደላቶች የማንጠር ችግር ስላለ እዛው ላይ ነው የምንይዛት። ለምሳሌ እንዴት ነው የምንቀራው? አዕጣይናከ አዕጣይ ነው እንጂ አዕጣይናከ አይደለም። አዕጣይ ሳይሆን አዕጣይናከ ና ኑኑን ስትይዙ እዚህ ጋር ና ስትሉ ምን አለ? መድ ጠቢዒ እዚች ጋር አሊፍ ሰጊራ በመባል የምትታወቀው ወይም የመሳቢያ ፊደል ማለት ናት። ይህች መድ ጠቢዒ ትባላለች። መድ ጠቢዒ የሚጠቅመው ለምንድን ነው? ሁለት ሐረካ ያክል ለመሳብ ማለት ነው። አንድ ፊደል የጊዜ ቆይታውን ወደ ሁለት ፊደል ያክል መራዘም ማለት ነው። ለምሳሌ አዕጣይናከ አያችሁት? እቺ ስለመጣች ና አል። ይህች ባትመጣ ምንድን ነበር የምንለው? አዕጣይነከ ነ ነበረ፣ ወደ ና እንቀይረዋለን ማለት ነው። ቀጣይ ላይ ካፍ መጥቷል። ካፍ ምንድን ነው? እሱ ራሱ ተርቂቅ ነው፣ እናቀጥነዋለን። አዕጣይናከል ከ ነው እንጂ ከ አይደለም። ይህንን በዚህ እንለያለን ማለት ነው። አዕጣይናከል አያችሁታ? ከል ስንል ላማ ምንድን ናት? ቀመርያ ናት። ቀመርያ ማለት የምትነበበው ድምፅ ያላት ላም ማለት ነው። ሸምስያ እና ቀመርያ ብለን ከዚህ በፊት በሰፊው አይተናል። ኢንሻአላህ መለስ ብላችሁ ማየት ትችላላችሁ። ይህ ላይ ግን ምንድነው የምንጠቀመው? አዕጣይናከል ከል ል ግልጽ ትሆናለች ላሟ እንጂ አዕጣይናከ ከውሰር አንልም። ልክ በዚህ መልኩ ላሙን ግልጽ አድርገን እንቀራለን። ከውሰር ስንል ከው የነዚህ ሁለቱ የሚቀጥኑ ናቸው። ሁለቱ ተርቂቅ ይሆናሉ፣ እናቀጥናቸዋለን። ከውሰር አያችሁታ? ሰር ስትሉ ሳ ምንድናት? ሐርፍ ለተዊ። ሐርፍ ለተዊ ማለት በምላስ የሚወጡ ፊደላቶች ከነሱ ፊደላቶች መካከል አንዷ ናት ማለት ነው። እነዚህ ከምላስ የሚወጡ ፊደላቶች እነማን ናቸው ከተባለ ሶስት ናቸው። ዛል፣ ሳ እነዚህ ማለት ነው። ዛል፣ ሳ አፎና ነው ሐርፍ ለተዊ እነዚህ ናቸው ማለት ነው። መጨረሻ ላይ ማን አለች? ራ አለች። ራ ላይ ማን ያለን? ራ ሙፈኸማ ተፍኺም ወይም ደግሞ ተወፍራለች ማለት ነው። ያቻታ ራ የምትቀጥና የምትወፍር ብለን አይተናል ከዚህ በፊት። ይህ ጋር ግን ፈትሐ ቀድማት እሷ ስኩን ከሆነች ምንጊዜም እናወፍራታለን ማለት ነው። አዕጣይናከል ከውሰር ይህ በዚህ መልኩ የሚቀራ ይሆናል ማለት ነው። የሱረቱል ከውሰር የመጀመሪያው አያ ይህን ይመስላል። በአንድ ላይ በተጅዊድ ስንቀራው እንዴት ነው የሚሆነው? ኢና አዕጣይናከል ከውሰር ኢና አዕጣይናከል ከውሰር ኢንሻአላህ። ስለዚህ የሱረቱል ከውሰር ይሄ የመጀመሪያው አያ ይህን ይመስላል። ወደ ሁለተኛው አያ እንሂድ። ሁለተኛው አያ ላይ ማን እናገኛለን ማለት ነው? ፈሰሊ ሊረቢከ ወንሐር ይህንን ሁለተኛው አያ ላይ እናገኛለን ማለት ነው። ስለዚህ ፈሰሊ ስንል ማን አግኝተናል? መጀመሪያ ላይ ፋ አለች። ፋ ራሷ ምንድን ናት? ተርቂቅ የምትቀጥን ናት ማለት ነው። ፋን ተርቂቅ አድርገን ነው የምንቀራው። እንዴት ከተባለ ተርቂቅ ፈ ብቻ ሶ ሳይሆን ፈሶሊ ሳይሆን ፈሶ ቀጣይ ላይ ሷድን ስለምናገኝ ማለት ሷድ የሚወፍር ፊደል ስለሆነ አያችኋት? ተፍኺም ስለሚል የሚወፍር ፊደል ስለሆነ ፋ ተያይዞ እንዳይወፍርብን ፋን በጣም እንትን ብለን ማለት ነው አስተውለን እናቀጥንና ወደ ሷድ እናወፍራለን። ፈሶ ልክ በዚህ መልኩ እንቀራለን። ፈሶሊ ሊ ስንል አብዛኞቻችን የምንሳሳተው ምንድን ነው? ላምን የምንስብባት አለች። ላምን አንስብም እዚህ ጋር ለምን? ምክንያቱም ማን እናገኛለን መሰላችሁ? እዚህ ጋር አያችሁታ? እዚህ ጋር ፈሶሊ ሊረቢከ እንደዚህ ከሆነ ስህተት ነው። አብዛኞቻችን ፈሶሊ ሊረቢከ እንላለን። ፈሶሊ የሚሆነው ይህች ያ ኑራ በነበር ነው። እዚህ ጋር አያችሁታ? ትክክለኛው ላይ ያ የለችም፣ ላም ብቻ ናት። ስለዚህ ፈሶሊ ሊረቢከ ፈሶሊ ሊ ነው እንጂ የምንለው ቶሎ ፈሶሊ ሊረቢከ አንልም ማለት ነው። ይህንን በደንብ ኢንሻአላህ በደንብ እንጠነቀቃታለን። ፈሶሊ የምትለው ላይ ወደ ቁርአኑ ላሟን እቺን በደንብ ማለት ነው ኢንሻአላህ በደንብ ተጠንቅቀን እንቀራለን። ሊረቢከ ስንል
ራ ሙፈኸመህ ወይም ደግሞ የምትወፍር ናት። ምንጊዜም ፈትሓ ሆና ካገኘናት ራን እናወፍራለን ተባብለናል። ኢንሻአላህ ምንጊዜም ፈትሓ ሆና ካገኘናት ራ ብለን እንቀራለን ማለት ነው። ራ እንደ አማርኛው ረ ሳይሆን ሊረቢከ ሳይሆን ሊረቢከ ራ በዚህ መልኩ እንቀራታለን። ሊረቢ ስንል ባዋ ደግሞ ተርቂቅ ናት ወይም እናቀጥናታለን። ምክንያቱም በከስራ ሆና ሸዳ ከመጣባት በደንብ ትቀጥናለች። ሊረቢከ ነው እንጂ ሊረቢከ አይደለም። ቢ እና ቢ ይለያል። ሊረቢ ብለን ነው የምንቀራው እኛ በደንብ ቀጠን አድርገን ሊረቢከ ካፏንም ተርቂቅ ቀጠን እናደርጋታለን። ከዛ ወንሐር ስንል ማን አለ እዚች ጋር ተስቆጦ ወስለን እዚች ጋር ያለችው ማለት ነው። እቺ ሐምዘቱል ወስል እቺ ማትነበበዋ ማለት ናት። ይህች ሐምዘቱል ወስል አትነበብም። ምን ጊዜም እንደዚሁ ካገኘናት ከሷ ቀጥላ የመጣው ሱኩን ፊደል ከሆነ ምን ጊዜም አናነባትም፣ ማትነበበዋ ትባላለች። ወንሐር ስንል ወን እዚህ ጋር ምንድነው ኢዝሃር አልሐለቂ፣ ምክንያቱም ከሱ ቀጥሎ የመጣው ፊደል ሐ ናት። ሐ ፊደል የምንድን ናት ከተባለ የኢዝሃር ናት፣ ግልጽ የምትደረግ። ስለዚህ ኑኗን ግልጽ እናደርጋለን እንጂ ወንሐር ብለን አንቀራም። የምንቀራው እንዴት ነው? ወንሐር። ምክንያቱም ሐ ከኢዝሃር ግልጽ ከሚሆኑ ፊደላቶች ስለሆኑ ከነሱ ማለት ነው። እነዛ ግልጽ የሚሆኑ ፊደላቶች እነማን ናቸው ካልን ኢንሻአላህ እነዚህን ይመስላሉ ማለት ነው። ሑሩፉል ኢዝሃር ይባላሉ። ቱሕፋ ላይ ምን ይላል? ሐምዙን ፈሃኡ ثم ዐይኑን ሓኡ ሙህመለታኒ ثم ገይኑን ኻኡ። እነዚህ የኢዝሃር ፊደል ናቸው። ከነሱ በፊት ኑን ከመጣች ኑንን ምንጊዜም ኢዝሃር ወይም ግልጽ አድርገን ነው የምንቀራው። ኢዝሃር ማለት ግልጽ ማድረግ ነው ማለት ነው። ስለዚህ መጀመሪያ ላይ ሐምዝ እናገኛለን። ሐምዛ ግልጽ የምትደረግና ከሷ በፊት ኑን ቀድማ ከመጣ ግልጽ እናደርጋለን ማለት ነው። እንዲሁም ደግሞ ሀ አለች። ለምሳሌ በሐምዛ ስናይ ምንድነው ዓሊመን ዓዛበን ነው እንጂ የምንለው ዓዛበን አሊማ አንልም። ስለዚህ ዓዛበን አሊማ ብለን እንቀራለን። እንዲሁም በሀ ሲመጡ ስናገኝ እንዲሁም አይን ሐ ልክ እነዚህ ገይንና ኻ እነዚህም ሲመጡ ካየናቸው ከነሱ በፊት ኑን ከመጣ ኑኑን ግልጽ አድርገን ን ብለን ነው የምንቀራው። ምክንያቱም ኑን ሳኪና ብዙ የሆነ ሁክም ስላላት የምትያዝ፣ የማትነበብ፣ የምትጨፈለቅ፣ የምትገባ ስለሆነች ስለዚህ በእንደዚህ አይነቶቹ ላይ መጠንቀቅ ይኖርብናል። እነዚህ 6 ፊደላቶች ኑን ቀድሟቸው ከመጡ ኑንን የظهር ወይም ግልጽ አድርገን እንቀራለን ማለት ነው። ኢንሻአላህ ወደ ትምህርታችን ስንመለስ ምን እናገኛለን? ወንሐር ብለናል። ወንሐር ራ መጨረሻ ላይ ስለመጣኝ ሙፈኸመ ናት። ምን ጊዜም መጀመሪያ ላይ የተናገርኩት ከሱ በፊት ፈትሐ ሆኖ እሷ ራ ፊደል ሱኩን ከሆነች ምን ጊዜም ተወፍራለች ብያለሁኝ። ሱኩንም ብትሆን ፈትሐም ብትሆን ተወፍራለች። ከስራ ከሆነች ብቻ ተቀጥናለች ማለት ነው። ስለዚህ እዚህ ጋር የሁለተኛው አያ ይህን ይመስላል የተጅዊድ ማብራሪያው ማለት ነው። በአንድ ላይ ያይዘን ስንቀራው ምን ይሆናል? ፈሰሊ ሊረቢከ ወንሐር። ኢንሻአላህ ወደ ቀጣይኛው ወደ ሶስተኛው አያ ስንሄድ ደግሞ ማንን እናገኛለን? ሶስተኛው አያ ላይ ምን ይላል? ኢነ ሻኒአከ ሁወል አብተር። ኢነ ኑን ላይ ምን አለ? ጉና ካሚላ ልክ ቅድም እንደተናገርነው ኢና አዕጠይናከ እንዳልነው እዚህም ጋር ኢነ በደንብ ኑኑን እንይዘዋለን። ሻኒአከ ስንል ሺን ላይ ምን መጥቷል? አሊፍ። ይቺ አሊፍ ሱኩን መታለች ማለት ነው፣ ወይም መድ ጠብዒ ትባላለች። ሁለት ሐረካ ይህች ባትመጣ የምናነበው እንዴት ነበር? ኢነ ሻኒአከ ነበር። ሸ ነበረ። አሊፍ ሱኩን ስለመጣች ሁለት ሐረካ ስናደርገው ወደ ሻ እንቀይረዋለን ማለት ነው። ወደ ሻ ነው የምንለው እንጂ ሻ አንልም። ኢነ ሻኒአከ የአማርኛው አራተኛ ፊደል ማለት ነው። ሻ ሹ ሺ ሻ የምንለውን እሱን ነው የምንጠቀመው ማለት ነው። ኢነ ሻኒአከ ሶስቱንም ፊደላቶች እናቀጥናቸዋለን። ከዛ ሁወ ዋውና አሃ ይቀጥናሉ፣ ምክንያቱም የሚወፍር ፊደል ስላልሆኑ ማለት ነው። እነዚህ ሁወል አብተር። ሁወል ስንል ሐምዛዋ እዚህ ጋር ተስቁጦ ወስለን ነው ቅድም እንደቀራ ነው የማትነበበው ሐምዛ ናት። ሁወል ስንል ላም አልቀመርያ ናት። ከውተር ከውተር እንዳልነው ማለት ነው። ልክ እዚህ ጋር ላሙል ቀመርያ የምትነበበው ላም ናት። ሁወል አብተር ስንል በው ምንድነው? ቀልቀለቱ ሶግራ በመባል ይታወቃል ማለት ነው። ምክንያቱም ከፊደል መሃል ላይ ስለመጣ ከሱ በፊት ያሉት ፊደላቶች ቀለል ያሉ ፊደላቶች ስለሆኑ ቀልቀለቱ ሶግራ በመባል ይታወቃሉ። ኢንሻአላህ
ቀልቀላ ማለት የሚነጥር ፊደል ማለት ነው። ፊደሉን እናነጥረዋለን። እንዴት ከሆነ የምናነጥረው ሁወል አብ አብተር አያችሁት? አብ ነው እንጂ የምንለው አብተር አንልም። አብተር የምንል ከሆነ በው ድምፁ አይሰማም ማለት ነው። ስለዚህ የቀልቀላ ፊደላቶች እነማን ናቸው ከተባለ ኢንሻአላህ እነዚህን ይመስላሉ። ኢንሻአላህ ሑሩፉል ቀልቀላ በመባል መጥተውልናል። ሑሩፉል ቀልቀላ በአንድ ላይ ስናነባቸው ቁጥቡ ጀድ በመባል ይታወቃሉ። 5 ፊደላቶች ይሰበስቧቸዋል። መጀመሪያ ቃፍ አለች፣ ጦ፣ በ፣ ጂም፣ ዳል። እነዚህ ፊደላቶች ሱኩን ሆነው ምን ጊዜም ካገኘናቸው እናነጥራቸዋለን። ለምሳሌ አቆ፣ አጦ፣ አብ፣ አጅ፣ አድ። በዚህ አይነት መልኩ ነው የምንቀራው ማለት ነው። እዚህ የመጨረሻው ክፍል ምን ይሆናል? ባላይ ስናገኘው ሁወል አብተሩ ሁወል አብተሩ ራው ሙፈኸማ ነው፣ ይወፍራል። ከመጀመሪያው ጀምረን ራውን እያወፈር መተናል። ምክንያቱም ፈትሐ ስለሆነች መጨረሻ ላይ ስናቆም ደግሞ በሱኩን ስለሆነ የምናቆመው፣ ስለዚህ ራውን አወፍረን እንቀራለን ማለት ነው። ኢንሻአላህ የዛሬው ደርስ የሱረቱል ከውሰር ይህንን ይመስላል። ኢንሻአላህ በአንድ ላይ ቀርተነው ቅራአታችን የምንዘጋ ይሆናል ማለት ነው። ኢና አዕጠይናከል ከውሰር ፈሰሊ ሊረቢከ ወንሐር ኢነ ሻኒአከ ሁወል አብተር። ኢንሻአላህ ውድና የተከበራችሁ የዩቲዩብ ተከታታዮቻችን የዛሬ ደርሳችን ሱረቱል ከውሰር ይህንን ይመስላል ማለት ነው። ኢንሻአላህ ቪዲዮ ከተመቻችሁና አስተማሪ ነገር ነው ካላችሁ ኢንሻአላህ ሰብስክራይብ በማድረግ ላይክ በማድረግ ተባበሩን። እንዲሁም ሀሳብ አስተያየት ካለ በኮሜንት ሴክሽን ላይ አስቀምጡልን። አሰላሙ አለይኩም ወራህመቱላሂ ወበረካቱ።